አንተ አፈናል ተፈታል ሰደበችባትም እና ነው አሚን ፈጠራውታ ነው። እኔ እውነቴን ነው ወንድሜ፣ ስለ አባቷ ምንም ነገር ክፉ ነገር አልተናገርኩም። ዝም ብላ መታ በጥፊ መታች አይደል? እንደዛ ነው። እኔ ምንም ቆይ ግን አንተ የሷ ጠበቃ ያደረገ ማን ነው? ነገሮች ባለጌ ከዚህ በላይ ብታደርግ ምን ይገርማል? ይቅርታ ማይ እያወራሽ ያለሽው ግን ስለ ልጅሽ እንጂ ስለ ነው አሚን አይመስልም። ምን አልክ አንተ? ጭራሽ እኔ ነኝ ባለጌ? ችግራችሁ እኔ እና እሷ ግንኙነት ከሆነ እኔ እሷ መቼም ላገባት አልችልም። እቺ ምስኪን ልጅ ተዋት፣ አታሰቃዩት በቃ። እንዴ ይኸውልህ አሁን ችግራችን ራሷ ነች። መስመሯን በጣም አልፋለች። ስለዚህ ቅጣት ይገባታል። እስቲ አንተ ደግሞ ከሱ ታድናት ነው እናያለን። እማዬ ስሜን አትጥራ አንተ። ካኔ ልቅችን ገረን መርጠህ የለ ከፈለክ ለምን አታገባትም? ኧረ እባክሽ እንዲገባ የኔ መጠቃት ያንተን መጠቃት ነበር። እሺ አታዩም? ጭራሽ ለሷ ተደርጎ ይከራከራል እኮ። እኔ ለማንኛውም ከዚህ ቦታ ይሻለኛል። ከግራ ከቀኝ እንኳን አታደፋችሁ። ምን አይነት እሳት ነው? ወይኔ እግሬ፣ ወይኔ አባ ተጎዳ። እግር እንደሆነ ተጎዳ ወይ እንዴ? እንደዚህ ነው ርቄ ተጎዳትኛለሽ እንዴ? መቼስ ደህና ነህ ብለሽ ተተሽን ትጂ አይደለም አይደል? ወይ ሰው ልጥራለህ እንዴ አባት? ኧረ አያስፈልግም። ሲጀመር ጥፋቱ ያንቺ ራስሽ ነው። እሺ እንዴ እኔ ምን አደረኩኝ እንዴ? ይሄን የመሰለ መልክሽን ይዘሽ ይወጣሽ ታዲያ ላልወርቅ ነበር? ኤርሚ ኑሐሚን አልፈልግም ካለችው በኋላ እሷ ትገኝበታለች ከተባለው ቤት መመላለሱን ተያይዞታል። ዛሬ ላይ አንድ ነገር መፍጠር አለብኝ በማለት ከራሱ ጋር ሀሳብ ውስጥ ይገባል። ሆኖም መንገድ ላይ እየሄደ ሳለም ከኤሚ ጋር ይገጣጠማሉ። እሷን እያደናቀፈችው በማስመሰልም ፊቷ ላይ ተዘርሮም ይወድቃል። ምን ሆነ ነው አባ በማለት ልትረዳው ሞከረች። እሱም በውበቷ ፈዞና ተደናብሮ እንደወደቀም ይነግራታል። ይህኔ ኤሚ በጣም ደስ ብሏታል። ምናልባትም ኤርሚያስን በፍቅር ትፈልገው ይሆን? ኤርሚስ ምን አስቦ ነው ይህንን ነገር የፈጠረው? እስኪ አብረን የምናይ ይሆናል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁ ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ኑሐሚን ክፍል 20 እንመለከታለን። እንግዲህ በባለፈው ክፍል ኑሐሚን ወደ ውጭ በወጣችበት አሁንም ኤርሚ አንቺን ትቼ መኖር አልፈልግም እባክሽ እያለ ይቅርታ እንድታደርግለት እየጠየቃት ነበረ። እሷ ግን ይህንን የማታቆም ከሆነ በፖሊስ ብዬ አስይዛለሁ በማለት ዛተችበት። እንደምንም እንድትረጋጋ አድርጎ ቁጭ አድርጎ ማወራት። እሱንም ያለ ርቀት ወደፊት ብትጓዝልኝ አልቀበልህም በማለት በውሳኔዋ ትጸናለች። እሱ ግን መቼም እያሰባት እንደሚኖርም ይገልጽላታል። መቼም እንዳታስበው ሁለተኛ ወደ አንተ ፊቴን አልመልስም ብለዋለች። አምራን ኑሐሚን ወደ ናሆሜ ቤት ከገባች በኋላ ናሆሜን ትወስድብኛለች የሚል ከፍተኛ ስጋት ውስጥ ገብታለች። አሁን ከናሆሜ ጋራ ስትገናኝ ያቺ ተንከሲስ ወዘተረፈ እያለች ስድቧን መደርደሯን ቀጥላለች። ነገር ግን ናሆሜ ኑሐሚን ያየው ጸባይ ያለ በጣም መልካምና ትሁት ልጅ ናት። ብታያት ኑሮ በጣም ታስገርማለች። አንጀቴን እየበላችሁ ነው። እኛ ቤት ከመጣች በኋላ ስቃዋ በጣም በዝቷል። እናትና እህቴ አሌሽ ብለዋታል። አባቴም ይህንን ማድረግ አልነበረበትም። የቁም ስቃይ እያሳዩት ይገኛሉ በማለትም በኑሐሚን ላይ እየደረሰ ያለውን አንድ ባንድ ያስረዳታል። እሰይ አለች፣ በጣም ተደሰተች። አሁን አባቴ የሚፈልጋት ሴት ለመሆን ቆርጬ ተነስቻለሁ አለችው። ምን ማለት ነው ደግሞ እሱ በማለት ናሆም ይጠይቃታል። እንግዲህ አባቴ የሚፈልጉት የትዳር ሴት መልካምና ከሱስ ከምን የጸዳች ባለባበሷም ደግሞ ስነ ስርዓት የያዘች ናት አይደለ? እሱን ለመሆን ደግሞ ቆርጬ ተነስቻለሁ አለችው። ጥሩ ለውጥ ነው ካደረግሹ ደስ ይለኛል፣ ግን ለውጥሽ ከልብ የመነጨ መሆን አለበት በማለት ናሆሜም ይጠይቃታል። አዎ አንተን ላለማጣት ይህንን ለማድረግ ዝግጁ ነኝ በማለትም ለናሆሜ ነገረችው። ኑሐሚን ከቤት ከተመለሰች በኋላ እያጸዳች ባለችበት ሰዓት ኤሚ ጁስን በመድፋት ነያዝቸው አለቻት። ቢያንስ ለኔስ ባታስቢ ለምግቡ አታስቢም ወይ? ስንት የተራበ ድሃ እያለ አንቺ ግን አንስተሽ ደፋሽው አለቻት። ሆኖም ምን አገባሽ ጭራሽ ደግሞ ልትመልሽልኝ ነው? አሁን ነይና ታጸጃለሽ በማለትም ዛተችባት። እሷም እንደ ደፋሽ ራስሽ ማጽዳት ትችያለሽ እኔ አላጸዳም በማለትም ኑሐሚን ታፈጣለች። ኤሚም ተነስታ ልትደበድባት ስትሞክር ኑሐሚን ፈጥና እጇን ንቅ አድርጋ ትይዛታለች። እኔ እንድትመታት በመፈለግ እናቲቱ ግን እንዴት የልጅን እጅ ትይዣታለሽ በሚል ስሜትም ተነስታ በጥፊ ኑሐሚንን መታቻት። የኑሐሚንን ልቅሶና ጩኸት እየሰማው ናሆሜ ወደ ሳሎን ይከሰታል። እናንተ ግን ምን ሆናችሁ ነው እናትና ልጅ በዚህ ልክ ለምንድነው የምታሰቃዩት? በማለትም በጣም ነበር የተቆጣቸው። ሆኖም እናትና ልጅ ጭራሽ ለሷ ጠበቃ ቆምክ በማለት እሱ ላይ ይጮህበታል። ኑሐሚን መኝታ ክፍል ገብታም እያለቀሰች ነበረ።
ናሆም ተከትሏት በመግባት አይዞሽ በማለት ሊያባብላት ፈልጓል። አባትና ልጅ ግን እነሱ እንዳሰቡት እኔ ባለጌ ሴት እንዳልሆንኩም ሊያውቁት ይገባል። አባቴን ብዬ ወደዚህ ቤት ነው የመጣሁት፣ ሌላ ምንም አላማ የለኝም። እነሱ ግን በዚህ ልክ እያሰቃዩኝ ነው። ምንን ተቋቁሞ እዚህ ቤት መኖር በጣም ከብዶኛል አለች። ናሆሜም ለኑሐሚን የነገራት ነገር ቢኖር ያንን ቤት ትታ መውጣት እንዳለባት ነው። ካለበለዛ በዚህ ከቀጠለች ህይወቷም አደጋ ላይ እንደሚወድቅ ነግሯታል። የአቶ ለይኩን ባለቤት ከልጃቸው ኑሐሚንን ለማራቅ አንድ ሀሳብ አስበዋል። እሱም ለኑሐሚን እነሱ የሚፈልጉት ፍቅረኛ ማምጣትና ከዛ ሰው ጋር የፍቅር ግንኙነት መጀመር ነው። ታዲያ ይህንን እቅዷን ለኑሐሚን ስትነግራት እኔ በፍጹም አልፈልግም፣ ሌላ አላማ የለኝም፣ አባቴን ለማሳከም ነው። ልጅም ቢሆን ማግባት አልፈልግም፣ ዞሮ ዞሮ ግን እስከዛ ድረስ ታገሱኝ በማለት በጸባይ ጠይቃለች። ነገር ግን አሁንም ቢሆን አንቺንም ሆነ አባትሽን ማየት አልፈልግም፣ ወደ መጣችሁበት መሄድ አለባችሁ እያለች እየተጨቃጨቀችና እያመነጫጨቀቻት ነው። ብቻ ኑሐሚን በዚህ መልኩ ስቃይዋ በጣም በሚያሳዝን ሁኔታ እንደቀጠለ ነው። በተለይ ከወይዘሮ ገነትና ከኤደን በባሰ ነው እንግዲህ ከዚህ ቤት የገጠማት። የእናትና ልጅ ክፋትን የተመለከተው ናሆሜም እንግዲህ የምትሰሩትን ስራ አንድ ባንድ ለዳዲ እነግረዋለሁ በማለትም አስፈራርቷቸዋል። ይህንን የሰማችው እህትም ይህንንማ እንድታደርግ አንፈቅድልህም፣ ጭራሽ ለእኔ ጠበቃ መቆም ሲገባህ ለአንዲት ቆራሌ ብለህ እያለችም ኑሐሚንን ያልተገባ ስም እየሰጠችና ይልቁንስ ለነሱ ተራርቶላቸው ኑሐሚንን የሆነ ነገር እንዲያደርግላቸው እየፈለጉ ነው። አምራን ከኤርሚ ጋራ በመገናኘት የሰጠውህን ትመልሳለህ በማለት እየጠየቀችው ነው። ማለት ምንድነው የሰጠሽኝ? ደግሞ ድንግልናዬን መልስ ባላልሽኝ የተሰጠ እቃ እኮ አይመለስም ይላታል። የገዛውልህን መኪና ታመጣለህ፣ የሰጠሽኝ እቃ ሁሉ ደህና የሚባለው እሱ ነው፣ ሌላ ምን ደህና ነገር ሰጠሽ ነው? ለማንኛውም ገና ተጨማሪ ያስፈልገኛል በማለት አሁንም እያሾፈባት ነው። እሷም የወሰድከውን ትተፋታለህ እያለች መጨቃጨቋን ተያይዘዋለች። በሌላ በኩል አሁንም ናሆሜን ለትዳር ስለምትፈልገውና በተለይ ደግሞ የአምራን ማንነት የጠሉባትን በአባቷ በኩል ተቀባይነትን እንድታገኝ ራሷን በተወሰነ መልኩም ቀይር አድርጋለች። ከወትሮው የጸጉር ስታይሏ፣ ያለባበሷ እንዲሁም ደግሞ ከምትወስዳቸው ሱሶች ያገገመችም ትመስላለች። ዛሬ ላይ ከናሆሜ ጋር ስትገናኝ ማነሽ በማለት ነበር እንደ አዲስ የተዋወቃት። እንዴት ነው አለባበሴ ዛሬ እንዴት አገኘኝ? በጣም ይገርማል። አማረብሽ። እንግዲህ አባቴ የሚፈልጋት ሴት ለመሆን ዝግጁ ነኝ ባልኩት መሰረት ቃል ልተገብር ግድ ይለኛል አለችው። ሆኖም ናሆሜ ሲጃራ ካፉ ላይ ይዞ ነበረ። ከእንግዲህ በኋላ ከእንደዚህ አይነት ሱሳሱስ ማራቅ ግድ ይልሃል፣ ስለዚህ መጠጥም ቢሆን አንጠጣም አለችው። በእርግጥ አባቴ ስለፈለገ ብቻ ሳይሆን ይህ ለውጣችን ከውስጥ የመነጨ መሆን አለበት እያለም እየጠየቃት ነው። አምራን በዚህ ሁኔታ ራሷን ያስተካከለችበት መንገድ ከዚህ በኋላ ቤተሰቦቹን ቢያስተዋውቅ የማያፍርባት እንደሆነችም በራሷ ተማምናለች። ሆኖም ውሰድና አስተዋውቀኝ ብለዋለች። እንግዲህ በመጨረሻም ወደ ቤት አምጥቶ ሊያስተዋውቃት እንደሚችልም ነግሯታል። አሁን አምራን በዚህ ሁኔታ ራሴን ቀየርኩ ካለች በኋላ ለእናቱ ሰሞኑን ፍቅረኛዬ ትመጣለች በማለትም ነግሯታል። እናትም እንዴት በዚህ ፍጥነት ትንሽ ተዘጋጁ ተደራጃ አትለንም እንዴ? ምን አይነት ልጅ ናት ያፈቀርካት? እያሉም ናሆሜን ጠየቁት። ናሆሜም በጣም አንቺ የምትፈልጊያትና የደህና ሰው ዘር ናት፣ የሀብታም ልጅ ናት ወዘተረፈ እያለም ያባብላቸው ገብቷል። አቶ ለይኩን ሚስት ፍላጎታቸው እንደዛ ስለነበረ በእርግጥ አምራን የቤተሰቦች ዘራቸው መልካም ቢሆንም በህይወት ግን የለውም። ለማንኛውም ቀኝ አውራ ግራ አውራ ከሚባሉ ዘሮች መካከል ነው የተገኘሁት እያለችም ነግረዋለች። ናሆሜ ይህንን ሲሰማ አረ እንደዚህ የሚባል ማድረግ የለም ፊታውራሪ ወይም ደግሞ ቀኝ አዝማች ግራ አዝማች እንደዚህ ነገር ነው የሚባለው በማለትም አስረድቷት ነበረ። እናቴም የምትፈልገው እንደዚህ ነው፣ ትንሽ አካብዴ፣ ዞሮ ዞሮ ግን የምትስማሙ ይመስለኛል በማለት ገልጾላት ነበረ። እንግዲህ ከእናት የተከሰተው ጥያቄም ይኸው ነበር። ኑሐሚን ስቃዋ በበዛ ቁጥር እዛ ቤት መቆየት እንደሌለባት አሁንም ናሆሜ እየነገራት ነው። እኔን ያገባኛል ብለሽ አስበሽ ከሆነ በፍጹም እኔና አንቺ አንጋባም፣ ይልቁንስ ከዚህ ስቃይ ራስሽን አሽሺ ይላታል። እኔም አንተን ለማግባት ፈልጌ ሳይሆን የአባቴ ነገር አስጨንቆኝ ነው። አባዬን ምን አድርገዋለሁ? እሱ እንዲታከምልኝና
አባቴም እንደ ሌሎች አባት ጤነኛ እንዲሆን ከመፈለጌ አንጻር ነው በማለት ለናሆሜ ነግረዋለች። ነገር ግን እናትና ልጅ አሁንም ማሳደዳቸውን ቀጥለውበታል። ዛሬ ላይ ግን እንግዲህ እኔም እንዳንቺ እኩል ፍጡር ነኝ፣ ስትፈልጊ ምን ታመጫለሽ በማለትም ጥፊ አንስታባታለች ኑሐሚን። ማለትም ትዕግስቱ አለቀ። እናት ግን እንዴት ደፍረሽ ነው ልጅ ላይ ጥፊ ያነሳሽው እያለችም መታታለች። ይህንን ተከትሎም ኑሐሚን እዛው ከመኝታ ክፍል ገብታም እያለቀሰች ነው። ናሆሜ ወደ ክፍል በሚያመራበት ሰዓት ኑሐሚን እያለቀሰች ነበረ። እዚህም ቤት ስቃይ ተቋቁሞ እዚህ ቤት መቆየት በጣም አቅቶኛል እያለችም ነበረ። ናሆሜን እንደምንም ብሎ ሲያባብላት ቆይቷል። ሆኖም አሁን አምራንን ወደ ቤት ሊያመጣት እንደሆነና ቆንጆ ምግብ ሰርታ እንድታስተናግድለትም ጠይቋታል። ጭራሽ እሷን ማንነት ግን በደንብ ጠንቅቀህ አውቀሃል በማለትም ጠይቀዋለች። ምን ሆናችሁ ነው ግን ሴቶች? እሷም ስላንቺ ጥሩ ነገር ማውራት አትፈልግም፣ አንቺም ቢሆን እንደዛው፣ በሁለታችሁ መካከል ከፍተኛ የሆነ ጥላቻ አለ፣ ከቅናት የመነጨ ይሁን በማለት ጠይቋታል። ሆኖም እንዳትጎዳህ በማለት አስጠንቅቀዋለች። ናሆሜም በነገሩ እንደወሰነ ነግሯታል። ናሆሜ አሁንም ኑሐሚንን ፍለጋ እሷ የምትኖርበት አካባቢ ሰፈር ማሰሱን ተያይዞታል። ሚ ለፍሳና ዘንጣ ስትሄድ ከርቀት ይመለከታት ነበረ። ሆኖም አንድ ነገር ማድረግ አለብኝ በማለትም ከራሱ ጋር ያስባል። ከዛም እያደናቀፈችው በምሳሌም ተዘርሮ ወድቋል። ምን ሆነ ነው አባ እያለች ልትረዳው ሞክራለች። በውበቷ ፈዞና ተማርኮ እንደወደቀም ነግሯታል። ሚም ደስ ያላት ይመስላል። እንግዲህ በሚቀጥለው ክፍል ምን አዲስ ትዕይንት እንመለከት ይሆናል ይዤላችሁ የምመጣ ይሆናል። ኑሐሚን ክፍል 20 ይህን ይመስል ነበር።